ከኔ ራቁ ብዬ መሰክርባቸዋለሁ። ስለዚህ በቀኙ የሚቆሙ ብፁዓን ተብለው ይጠራሉ። ብፁዕ ያስባላቸው ምንድነው? ንስሐ መግባታቸው። ብፁዕ ያስባላቸው ምንድነው? ልብሳቸውን ማጠባቸው። በማን? በክርስቶስ ኢየሱስ ደም በመስዋዕቱ እርሱ ባቀረበልን የቤዛነት ስራ አምነው ማመን ማለት እኔ ኢየሱስ ክርስቶስ ጌታ ነው ብቻ ማለት አይደለም። ያመነውን እምነት በምን መመስከር ያስፈልጋል? በግብር መግለጥ ያስፈልጋል። ምን ማለት ነው? ጌታችን መራችን ኢየሱስ ክርስቶስ የምትወዱኝ ከሆነ ትእዛዛቴን ጠብቁ እንዳለ እሱ ያስተማረውን ትምህርት መጠበቅ አለብን። ግማሽ ጠብቀን ግማሽ መተው አይደለም። እንደ መናፍቃኑ ያስተማረውን ትምህርት ሙሉውን መላበስ መቻል አለብን። ኦኬ። በንጽህና መመላለስ ንስሐ ግቡ ብሏል። ንስሐ መግባት አለብን። ስጋው ደሙን ተቀበሉ ብሏል። ያንን ማድረግ አለብን። ከቅዱስ ቁርባን መካፈል አለብን። ይሄንን ያደረጉ ያመኑትን እምነት ቅዱስ ጳውሎስ እንደሚናገረው በፍቅር የገለጡ ብፁዓን ተብለው ተጠርተዋል። በቀኙ ያሉ፣ በግራው ደግሞ የሚያቆማቸው እነሱ አመፀኞች ናቸው። አመፀኞች ናቸው የሚለው ቃል በማን ላይ ነው ያመጹት? አንድ ሰው አመፀኛ ነው ስንል ለምሳሌ ስም አላነሳም፣ ዝም ብዬ ፖይንት ኤ ልበል። ፖይንት ኤ አመፀኛ ነው ስንል ይሄ ሰው የሚያምፀው በአንድ ነገር የሚያምጽበት አንድ ነገር ሊኖር ያስፈልጋል። ዝም ብሎ አመፀኛ ነው ልንለው አንችልም። ለምሳሌ አንድ በሁለት ላይ አመፀ ተብሎ ነው የሚጠራው። ሁለት የተባለ አንድ ነገር ሊኖር ያስፈልጋል። ለምሳሌ ኃጥአን አመፀኞች ናቸው ሲባል በምን ላይ ነው ያመጹት? በምን ላይ ነው ያመጹት የሚለውን ነገር ለምሳሌ ወንድሙን የሚጠላ አመፀኛ ነው። የሚያምፀው ግን ያው ክርስቲያኖች በደንብ አድርጋችሁ ስሙኝ። አረ እንዲያው እኔ እየለመንኳችሁ ነው ማስተምረው። በፍቅር እየለመንኳችሁ ነው ማስተምረው። ወንድሙን የሚጠላ አመፀኛ ነው ይባላል አይደለ? ኦኬ። የሚያምፀው ግን በወንድሙ ላይ አይደለም። ከኔ ጋር ናችሁ? የሚያምፀው በእግዚአብሔር ላይ ነው። በእግዚአብሔር ምክንያቱም እግዚአብሔር ወንድምህን ውደድ ብሎ አስተምሯላ። ኦኬ። አፍቅር ብሎ አስተምሯላ። ለምሳሌ አንድ ሰው እጅ ቢጭን ወይም መከራ ቢያመጣ ዛሬ ላይ እንደምናየው ቤተክርስቲያን ላይ ብዙ ክፎች እጅ ይጭናሉ አይደለ? እያመጹ ያሉት በደንብ ስሙ፣ እያመጹ ያሉት በእግዚአብሔር ላይ ነው። በእግዚአብሔር መንግስት ላይ ነው። ኦኬ። በቤተክርስቲያን ላይ ነው። መጽሐፍ ደግሞ እንደሚናገረው ከእግዚአብሔር ጋር የሚጣሉ ይደቃሉ ተብሎ ተጽፏል። ኦኬ። ስለዚህ ብዙ ሰዎች በእግዚአብሔር ላይ ሲያምጹ ኦኬ ኃጢአት ሲያደርጉ የሚያምጹት በማን ላይ ነው ማለት ነው? በእግዚአብሔር ላይ ነው። ስለዚህ ነው ጌታችን መራችን ኢየሱስ ክርስቶስ የዚያን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ ካለ በኋላ ስለዚህም ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። አያችሁ? ቤቱን በአለት ላይ የሰራ ልባም ሰው የእግዚአብሔርን ቃል ሰምቶ የእግዚአብሔርን ቃል እየተገበረ የሚኖረው እርሱ ብፁዕ ይባላል። ልባም ሰው፣ አስተዋይ ሰው ይባላል። በማርቆስ ወንጌል ምዕራፍ 4 ላይ ከተዘረዘሩት ፍሬዎች መካከል በመልካም መሬት ላይ የወደቀ በመልካም ልብ ላይ የወደቀ የእግዚአብሔርን ቃልን ይመስላል። ሰምቶ ፍሬ አፍርቷልና ማለት ነው። ኦኬ እንመለስ። አሁን ትምህርታችን ራዕየ ዮሐንስ ላይ ምዕራፍ 16 ነው። አሁን በዕብራይስጥም አርማጌዶን ወደሚባል ስፍራ አስከተቷቸው ይላል። ኦኬ የቤተክርስቲያናችን አንድምታ ትርጓሜ አርማጌዶን የሚለውን መካነ ደምሳሴ ወይም ደግሞ መካነ ሰራዌ ብለው ይላሉ። አርማጌዶን ማለት የመጊዶ ተራራ ተብሎ ይተረጎማል። ለምሳሌ አንድምታ ትርጓሜያችንን ብናይ አርማጌዶንን የሚለውን ደግመን እንየው። አባቶቻችን ሲተረጉሙት ምን ብለው ተረጎሙት የሚለውን ሐሳብ እንመልከትና ከዛ እንቀጥላለን። ይሄው በዕብራይስጥ አርማጌዶን በሚባል ቦታ አሁን በዚህ ተራራ የተደረገውን ጦርነት ወይም ደግሞ የእግዚአብሔርን ፍርድ የምንመለከት ነው። በዕብራይስጥ አርማጌዶን በሚባል ቦታ ይሰበስባቸዋል አለ ጌታ ነው። ኦኬ ያስተጋብኦሙ ሰለስቱ አጋንንት ያላቸው ይሰበስባቸዋል። አርማጌዶን ማለት ኦኬ ክፉ ሰዎች ሁሉ በዚህ ቦታ ይሰበሰባሉ፣ ፍርድን ይቀበላሉ። አርማጌዶን ማለት መካነ ድምሳሴ መካነ ሰራዌ ማለት ነው። ኦኬ ፍርድን ኃጥአን
የእግዚአብሔርን ቁጣ የሚቀበሉበትን ቦታ ነው ምናየው። አሁን ከዚህ በኋላ አሁን በኃጥአን ላይ የሚወርደውን ፍርድ እናያለን። ከዛ በሐሳዊ መሲህ ላይ የሚወርደውን ፍርድ እናያለን። ከዛ በሐሳዊ ነቢይ ላይ የሚወርደውን ፍርድ እንመለከታለን። በነገራችን ላይ በዚህ በአርማጌዶን በሚባል ወይም የመጊዶ ተራራ በሚባል ቦታ ላይ ብዙ ጦርነቶች በታሪክ ተፈጽመዋል ተደርጓል። ለምሳሌ መጽሐፈ መሳፍንት ስትመለከቱ አንዴ መጽሐፈ መሳፍንት ምዕራፍ 5 ክፈቱልኝ። መጽሐፈ መሳፍንት ምዕራፍ 5 ላይ ከቁጥር 19 ምዕራፍ 5 ከቁጥር 19 ይኸው ነገስታት ወጡ ተዋጉም። በዚያ ጊዜ በመጊዶውኖች አጠገብ በታዕናክ የከነዓን ነገስታት ተዋጉ፣ የብር ዘረፋም አልወሰዱም እያለ ይቀጥላል። ብቻ በዚህ ቦታ ላይ መጽሐፈ መሳፍንት ምዕራፍ 5 ሁለተኛ ነገስት ምዕራፍ 23 ላይ ጦርነት እንደተደረጉ ይገልጥልናል። ዘካርያስ ደግሞ በዘካርያስ ምዕራፍ 12 ላይ በዚህ ቦታ ላይ ለቅሶ እንደሚሆን ለምንድነው ዘካርያስ በዚህ ቦታ ላይ ለቅሶ ይሆናል ማለት ፍርድን እግዚአብሔር አምላክ ሲያስተላልፍ በዚህ ቦታ ላይ በኢየሩሳሌም ብዙዎች እንደሚያለቅሱ ይነግረናል። እናት የልጇን ለቅሶ ግን አትሰማም። ዘመን ካበቃ በኋላ በፍጻሜው ዘመን በእግዚአብሔር የቁጣ በእግዚአብሔር የፍርድ ወንበር ስንገለጥ የዛን ጊዜ የሚሆን ለቅሶ ከንቱ ለቅሶ ነው። ይኸው ትንቢተ ዘካርያስ ምዕራፍ 12 ላይ ተመልከቱ። እንዲህ ተብሎ ነው የተጻፈው ከቁጥር 11 በዚያን ቀን በመጊዶ ሜዳ እንደነበረው እንደ ሃዳድሪሞን ልቅሶ ታላቅ ልቅሶ በኢየሩሳሌም ይሆናል ይላል። እያችሁ በኢየሩሳሌም ይሆናል። ግን ይሄ ለቅሶ ምንም የሚጠቅም ለቅሶ አይደለም። ይቀጥልና ምድሪቱም ታለቅሳለች፣ እያንዳንዱ ወገን ለብቻው፣ የዳዊት ቤት ለብቻው፣ ሴቶቻቸውም ለብቻቸው፣ የናታንም ቤት ወገን ለብቻቸው፣ ሴቶቻቸውም ለብቻቸው ያለ ይገልጣል። ስለዚህ በዚህ በአርማጌዶን በሚባል ቦታ ብዙ ሰራዊት በጦር እንደተሰማራ በዘመን ፍጻሜም በዚህ ቦታ ላይ ብዙዎች ሐሰተኞች ሐሳውያን ሐሳዊው መሲህ ሐሳዊው ነቢይ እርሱን የተከተሉ ክፎች ኃጥአን ዋጋቸውን ይቀበላሉ፣ ፍርድን ይቀበላሉ፣ ሰባተኛውን ጽዋ ያፈስበታል። ሰባተኛውን ጽዋ ያፈስበታል። ይሄን ደግሞ በራእይ መጽሐፍ ላይ አይተናል። ራእይ ዮሐንስ ምዕራፍ 16፣ ራእይ ዮሐንስ ምዕራፍ 19፣ ራእይ ዮሐንስ ምዕራፍ በደንብ አድርጋችሁ ስሙ ምዕራፍ 20 ተመልከቱ። እግዚአብሔር አምላክ ፍርድን ሲያስተላልፍ እናያለን። ራእይ ዮሐንስ ምዕራፍ 19 ከቁጥር 19 ይኸው ምንድነው የሚለው? በፈረሱም የተቀመጠው ጭፍራዎቹን ይወጉ ዘንድ አውሬውና የምድር ነገስታት ጭፍራዎቻቸውም ተከማችተው አየሁ አለ። አያችሁ አይደለ? አውሬውም ተያዘ፣ በእርሱም ፊት ተአምራትን እያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነቢይ ከእርሱ ጋር ተያዘ። እሺ ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ ተብሎ ተጽፏል። ራዕይ ዮሐንስ ምዕራፍ 19። በነገራችን ላይ በእግዚአብሔር ፍርድ እስቲ ልጠይቃችሁ ጎበዞች፣ እዚህ የምትማሩ ትምህርት የምትወዱ ቁጥራችሁ ጥቂት ቢሆንም እንደ ሰናፍጭ እይታችሁ ጥቂት ቢሆንም ነገ በብዙ የምታፈሩ እናንተ ጎበዞች እስቲ ልጠይቃችሁ፣ በጌታ የፍርድ ቀን እግዚአብሔር አምላክ ሲፈርድ በእኔና በእናንተ ላይ ወይም ደግሞ በኃጥአን ላይ ብቻ የሚፈርድ ይመስላችኋል? እኛን ካልተመለስን በእኛም ይፈረድብናል። ግን በኃጥአን ላይ ብቻ በሰው ላይ ብቻ ነው የሚፈርደው? ነው። ክፉ የተባለ ዲያብሎስን ፍርድን የሚቀበልበት ቀን ነው። አንዳንድ ሰዎች አሉ አሁን ያው በየዋህነት ነው ባለመማር ባለማወቅ እድሜያቸውን በሌላ ቦታ ስለጨረሱ ነው እንጂ ሁሉም ነው ፍርድን የሚቀበለው። ትላንትና እንድትዘሙት እንድትዋሽ ለአጋንንት እንድትሰግድ ያደረገ ክፉ መንፈስም ይቀጣል። ከእግዚአብሔር ፍርድ ሰውም ይቀጣል። ተመልከቱ፣ አውሬው ተያዘ፣ በእርሱም ፊት ታምራት እያደረገ የአውሬው ምልክት የተቀበሉትን ለምስሉ የሰገዱትን ያሳተ ሐሰተኛም ነቢይ ከእርሱ ጋር ተያዘ።
ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ ይላል። ተመልከቱ። ስለዚህ የምድር ነገስታት ለአውሬው የሰገዱ ለሐሳዊው መሲህ ማለት ነው፣ ለሐሳዊው ነብይ የሰገዱ ሁሉም በእግዚአብሔር የፍርድ ወንበር ተገልጠው ፍርድን ይቀበላሉ። ከዛ ይቀጥልና ቁጥር 21 ላይ ተመልከቱ። የቀሩትም በፈረስ ላይ ከተቀመጠው ከአፉ በሚወጣው ሰይፍ ተገደሉ፣ ፍርድን ተቀበሉ ማለት ነው። ማን ነው በፈረስ ላይ የተቀመጠው? ማን ነው በፈረስ ላይ የተቀመጠው? እናያለን። በፈረስ ላይ የተቀመጠው ቁጥር 16 ላይ ስሙ ተጽፏል። ይሄው ምንድነው የሚለው? በልብሱና በጭኑም የተጻፈበት የነገስታት ንጉስ የጌታዎች ጌታ የሚል ስም አለው፣ ኢየሱስ ክርስቶስ። ኦኬ። ፍርድን ተገደሉ ሲል ፍርድ ተላለፈ። ኦኬ። የቀሩትም በፈረስ ላይ ከተቀመጡት ካፉ በሚወጣው ሰይፍ ተገደሉ፣ ወፎችም ሁሉ ከስጋቸው ጠገቡ ይላል። ምን ማለት ነው? ራዕይ ዮሐንስ ምዕራፍ 19 ላይ ስናይ ያን በትርጓሜ የምናይበት ክፍል ይሆናል ማለት ነው። ኦኬ። ሌላ እዛው ራዕይ ዮሐንስ ምዕራፍ ለምትጽፉ ሰዎች 20 ይሄው ራዕይ ዮሐንስ ምዕራፍ 20 ላይ ኑልኝ። ምዕራፍ 20 ቁጥር ስንት አልኳችሁ? 8 ይሄው ራዕይ ዮሐንስ ምዕራፍ 20 ቁጥር 8 አብረን እናንብበው። ራዕይ ዮሐንስ ምዕራፍ 16 በጣም አሁን በደንብ አድርጋችሁ ስሙ ፕሊዝ። በተለይ ፍጻሜው በጣም የሚያስፈራ ራሳችንን እንድንመለከት የሚያደርግ ወደ እግዚአብሔር እንድንመለስ ንስሐ እንድንገባ የእውነት ንስሐ፣ ይሄ የቲክቶክ ንስሐ አይደለም፣ የእውነት ንስሐ። ቤተክርስቲያን እንዴት ነው ሰው የተጸጸተ ሰው እኮ ምንድነው የሚያደርገው? ሄዶ ቤተክርስቲያን ንስሐ ገብቶ ከአባቶች የሚሰጠውን ተቀብሎ የጽሞና ጊዜ እኮ ይፈልጋል። እውነተኛ ሰው፣ እውነት የሚጸጸት ሰው እንዲያው ትዝብት ነው ዘንድሮ መቼም። ግን እውነት የሚጸጸት ሰው፣ ቤተክርስቲያንን የበደለ ሰው ምንድነው የሚያደርገው? ከአባቶች ስር ሄዶ ንስሐውን ተቀብሎ ለተወሰነ ጊዜ ያስፈልገዋል አይደለ? የጽሞና ጊዜ ያስፈልገዋል። እግዚአብሔርን ይቅርታ የሚጠይቅበት። ኦኬ። አድርግ የተባለውን ነገር መመጽወትም ከሆነ መስገድም ከሆነ መጸለይ የለም ዘንድሮ እኮ እንደዛ እኮ የለም ዘንድሮ እኮ። ይህ ከልብ የሆነ መጸጸት አይደለም ዘንድሮ ያለው እኔና እናንተ ጋር የለም። በቃ እስቲ ስንቶቻችን የንስሐ አባት አለን? ስንቶቻችን ንስሐ እንገባለን? ስንቶቻችን የጌታችን የመድኃኒታችን ኢየሱስ ክርስቶስ ስጋና ደሙን እንቀበላለን? እግዚአብሔር ይፍረድ። እውነቴን ነው የምላችሁ፣ እኔም እናንተም። በነገራችን ላይ እዚህ ጋር የሚናገረው ሁለቱንም፣ እዚህ ጋር መንፈስ ቅዱስ ነው ያለው። እናንተንም ዲያቆን ዛማኑኤልንም ነው እዚህ ጋር እግዚአብሔር እየተናገረ ያለው። ኦኬ። ይሄንን የሚሰማ ሁሉ ዘመን እያበቃ ነው። ንስሐ መግባት አለብን። ወደ ቤተክርስቲያን መመለስ አለብን። የእውነት ንስሐ፣ ይሄ ማስመሰል አይደለም። የማስመሰል የእውነት ንስሐ። ሰው ሲጸጸት እኮ ያስታውቃል አይደለ? ልብ አምላክ ዳዊት እንዳደረገው እግዚአብሔር አምላክ መልእክት ላከበት ወደ ዳዊት። ዳዊት ምንድን ነው ያደረገው? ንግስናው የሚበላው ያማረ የሚጠጣው ያማረ ምቾቱ አልከለከለው። እውነተኛ የልብ መሰበር ስለሆነ ማቅ ለበሰ፣ አመድ ነሰነሰ። ከዛስ ምን አለ? ጸሎት ወደ እግዚአብሔር፣ በድያለሁ፣ አሳዝኛለሁ ብሎ ወደ እግዚአብሔር እንባውን አፈሰሰ። እግዚአብሔርም ሰማው። እውነተኛ ንስሐ እንዲህ ነው ጎበዝ። ዘንድሮማ እስቲ ዝም ብለን እንለፍ። ጌታ ጊዜ አለው ቤቱን የሚያጸዳበት፣ ጅራፉን አበጅቶ ለእያንዳንዳችን ዋጋ የሚሰጥበት። የእያንዳንዱ ዋጋ ከኔ ጋር ነው አይደል ያለው። ዛሬ ቀለድን፣ ቤተክርስቲያን የቀለድን ዋጋ የምናገኝበት ጊዜ ይመጣል። በንስሐ የቀለድን እግዚአብሔር የሚፈርድበት ጊዜ ይመጣል። የጠፋው ልጅ እኮ ወደ ቤተክርስቲያን ሲመለስ ተጸጽቶ እኮ ነው ጎበዝ። በንስሐ እኮ ነው የተመለሰ። ልቡ ተሰብሮ እኮ ነው የተመለሰ። በአራቱ ማዕዘን ይኸው በአራቱም በምድር ማዕዘን ያሉትን አህዛብ ጎግና ማጎግን እንዲያስታቸው ለሰልፍም እንዲያስከትላቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ነው። ኦኬ። ቁጥራቸውም እንደ ባህር አሸዋ የሚያህል ነው። ወደ ምድርም ስፋት ወጡ። የቅዱሳንንም ሰፈርና የተወደደችዋን ከተማ ከበቡ። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ።
ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ። ማን ነው የሚሰቃየው? ይሄው እንዴ ታዲያ ያሳታቸው ዲያብሎስም ይሰቃያል። በዚሁ አጋጣሚ ካላወቃችሁ እሱ በሲኦል የሚያሰቃይ ማን አደረገው? እሱም ይሰቃያል። እሺ ከዛስ በኋላ አውሬው ሐሰተኛው መሲህ እኔ ክርስቶስ ነኝ ብሎ የሚመጣው እሺ ከዛስ ሐሰተኛው ነብይ በትርጓሜ አበው ሐሳዊ ኤልያስ ይሉታል። ለምን ብለው ቢጠይቁ ኤልያስ በእግዚአብሔር ኃይል ያደረገውን ድንቅ እሱ በመታሃት ያደርጋልና ስለዚህ ሐሰተኛው ነብይ ወዳሉበት ወደ እሳቱ ወደ ዲኑ ባህር ተጣለ። ከእግዚአብሔር ክብር ራቆ ማለት ነው። ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ። ጎበዝ ቀልድ እኮ አይደለም የእግዚአብሔር ፍርድ እንዴ። በነፍሳችን ላይ ብዙ ቀለድን እኔና እናንተ በጣም ብዙ በጣም ቀለድን። ቆይኛ ኢትዮጵያውያን ነገር አበቃ ሲባለው ምንነቃ የመጨረሻው ጽዋ እንጥፍጣፊው ዛሬ የምናየው ጉድ ነው። ዛሬ ብታግሮመርሙ ጥርስ የምታፏጩም ካላችሁ አፏጩ። እኔም ግዴታዬን ተወጥቼ ዳትስ በጌታ የፍርድ ወንበር ስገለጥ አልጠየቅበትም። በእያንዳንዳችሁ ነፍስ እጄን ታጠባለሁ። አለቀ። ካህኑ በቅዳሴ ስርዓት ላይ እንደሚያደርገው ማለት ነው። አልቀለድንም እንዴ? በዘመናችን መቼ ነው ንስሐ የምንገባው? መቼ ነው ወደ ቤተክርስቲያን የምንመለሰው? በቃ አበቃ ሲባል የመጨረሻው ጽዋ እንጥፍጣፊውን በቃ የንስሐ ጊዜ አበቃ። ማን ነው በእግዚአብሔር የፍርድ ወንበር የሚገለጥ? እስቲ በዛ ሰዓት ማን ነው እንዴ? እናንተ የምታለቅሱትን አባትና እናቶቻችሁ አይሰሙም። ማንም አይሰማም። በክርስቶስ የፍርድ ወንበር ስንገለጥ እኛ እንደዚህ አይነት ትምህርት አንወድም። በነገራችን ላይ አንወድም። አንዳንዶች እንዲያውም ግሳጼ ስድብ የሚመስልን ጨዋ ሰዎች አለን። ጨዋ ማለት ታውቁታላችሁ ምን ማለት እንደሆነ የቤተ ክህነት ልጆች ካላችሁ እንዴ በቃ እንመለስ፣ ወደ እግዚአብሔር እንመለስ። ተመልከቱ በአራቱም በምድር ማዕዘናት ያሉትን አህዛብ ወግንና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ነው ካለ በኋላ ወደ ምድርም ስፋት ወጡ። የቅዱሳንንም ሰፈርና የተወደደችዋን ከተማ ከበቡ። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በለቻቸው ማለት ፍርድ ከእግዚአብሔር ዘንድ ተሰጠ ማለት ነው። ይኸው ከዛስ በኋላ ቁጥር 10 ላይ ያሳታቸውም ዲያብሎስ ሲዘሙቱ ያሳታቸው ዲያብሎስ፣ በዘረኝነት ሲጨማለቁ ያሳታቸው ዲያብሎስ፣ ሲሳደቡ ያሳታቸው ዲያብሎስ፣ ቤተክርስቲያንን ካህናቱን ምዕመናንን ሲገድሉ ያሳታቸው ዲያብሎስ። እሺ ከዛስ አውሬው ደግሞ የተባለ ሐሳዊ መሲህ 666 እያለ ግንባርና ቀኝ እጅ ላይ የሚያሳትመው ግንባር ላይ ታተመ ቀኝ እጃቸው ላይ ታተመ ሲባል ምን ማለት ነው ቢሉ ተመራችኋል። ያልተማራችሁ እንግዲህ ወዳችሁ ትምህርትን የማትፈልጉ ሰዎች ስላላችሁ ያው በዘመናችሁ ሁሉ ግራ ስትጋቡ ትኖራላችሁ። ምንም ማድረግ አንችልም። እኛ አስተምረናል። ሐሰተኛው ነብይ ሐሳዊው መሲህ እርሱ ክርስቶስ ነው ብሎ የስተትን ቃል የተናገረ ሐሰተኛው ነብይ ወዳሉበት ወደ እሳቱ ዲን ባህር ተጣለ። ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ አለ። ታዲያ እኔና እናንተ እንደው ጎበዞች ንስሐ ገብተን እንደው ከቅዱሳኑ ጋር እንደው ከመቤታችን ጋር ከቅዱስ ሚካኤል ጋር ከቅዱስ ገብርኤል ጋር ብንሆን ነው የሚሻለው? ከክርስቶስ ጋር ብንሆን ነው የሚሻለው? ወይስ ከዲያብሎስ ከአውሬ ከተባለ ከሐሳዊው መሲህ ወይስ ከሐሳዊው ኤልያስ ወይም ሐሰተኛ ነብይ ከተባለው ሐሳዊ ኤልያስ ጋር ብንሆን ነው የምንመርጠው? አሁን እኮ ምርጫ እኮ ነው። ክርስትና ምርጫ ነው። መንፈሳዊ ህይወት ምርጫ ነው። በፊታችን እግዚአብሔር አምላክ ምንድነው ያቀረበልን? ዘላለማዊ ህይወትና ዘላለማዊ ጥፋት። ዛሬ ትውልዱ ማን አዚም አድርጎበት ነው ዘላለማዊ ጥፋትን የሚመርጥ? እጆቻችንን ወዴት ነው የምንሰደው? ወዴት? አብዛኞቻችን ወዴት ነው የምንሰደው? እኔም እናንተም ወደ ጥፋት። ሰው እንዴት ተመልከቱ። ከእግዚአብሔር አብ ጋር መሆን ይሻላል? ከእግዚአብሔር ወልድ ጋር መሆን ይሻላል? ከእግዚአብሔር መንፈስ ቅዱስ ጋር መሆን ይሻላል? ሐሰተኛው ክፉ የተባለው ዲያብሎስ በሶስት መልኩ ተገለጠ ይላሉ አበው። ለምን? ሚስጥረ ሥላሴን ሲሳደብ፣ አብ ወልድ መንፈስ ቅዱስን ሲሳደብ። አብ ወልድ መንፈስ ቅዱስን ሲሳደብ ዲያብሎስ አውሬ ሐሰተኛ ነብይ ብሎ ይገልጠዋል።
እንዲህ ባለ ሚስጥር እግዚአብሔርን ይሳደባል። ወጡ ስብሐት። ይሄ ዲያብሎስ ክፉ ማለት ነው። አሁን ምርጫ ነው። ከእግዚአብሔር ጋር መሆን ትፈልጋላችሁ ወይስ ከዲያብሎስ ጋር መሆን ትፈልጋላችሁ እያለ ነው ቃሉ። ከእግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከእግዚአብሔር መንፈስ ቅዱስ ጋር ብንሆን አይሻለንም? አይሻለንም? እኔ ጎበዝ አይሻለንም? እስቲ መልሱልኝ። ከማን ጋር ነው መሆን የምትፈልጉ? ከማን ጋር? ይቻላል እኮ ምርጫው እኮ ይኸው ቀርቦልናል እኮ። ወደ ወደድነው እጃችን መስደድ ነው። እህቶች ወንድሞች፣ መሄድ ይሻለናል የምትሉ ወዴት የምትሄዱ መሰላችሁ? ወዴት የምትሄዱ መሰላችሁ? ራስን ማጥፋት እኮ ትልቅ በደል ነው፣ ትልቅ ኃጢአት ነው። ቤተ ክርስቲያን የዚህን የኃጢአት ክብደት ለማሳየት ስትል ፍትሐት ትከለክላለች። ራሱን ላጠፋ ሰው ዛሬ ፋሽን አደረጋችሁት እኮ እህቶች፣ ፋሽን። ቁጭ ብላችሁ የእግዚአብሔር ቃል ተማሩ ስትባሉ አትማሩ። እዚህ ጉሮራችን እኛ እስኪበጠስ ድረስ እንጮሃለን። የለም ዘመናችሁ በክርክር ጨረሳችሁ። የሚያሳርፈውን የእግዚአብሔር ቃል መማር አትፈልጉም። ከዛ አጅሬ መጥቶ ኩሽ ሲላችሁ ገምር ነው የሚታያችሁ፣ ሞት ነው የሚታያችሁ። ስርዓት ያዙ። ይሄ ወዴት ነው የምትሄዱት? ክርስቲያን የሚሄድበት ቦታ አለ። ኃጢአተኞች ግን የሚሄዱበት ቦታ የላቸውም። ይሄን አስረግጣ ቤተክርስቲያን ትናገራለች። ማንንም ሹሩሩ አንልም። ማንንም እንዲህ እናንተም ስለማትገሰጹ ነው አሁን የተጨማለቃችሁ አብዛኞቻችሁ። መሄድ ይሻለናል እያላችሁ ገመድ የምትጠረጥሩ ምን ማለት ነው? ኑ ላሳርፋችሁ ሸክማችሁ የከበደ እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ በቃሉ እየጠራን ለምንድን ነው ወደ አጋንንት የምንሮጠው? ምንድነው የሚያስጨንቀን ነገር? ከእግዚአብሔር ምሕረት በላይ አይደለም። ለእግዚአብሔር የሚሳነው ነገር የለም ተብሎ ነው የተጻፈ። ምንም ጭንቀት ይሁን አምጡ ወደ ቤተ ክርስቲያን። ኑ አልቅሱ እንደ ሐና። ከኃይለኛው ከእግዚአብሔር ዘንድ ራሳችሁን አዋርዱ ተብሎ ነው የተጻፈ። ተንበርክካችሁ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ምንድነው ጭንቀትህ? ምንድነው ጭንቀትሽ? ያንን ጭንቀት አምጪና በእግዚአብሔር በጸሎት በእግዚአብሔር ቤት አውርጂ፣ አልቅሺ፣ ንገሪው። ኑ እንዋቀስ የሚል አምላክ እኮ ነው። በንስሐ ወደሱ ቀርበን የጠየቅነውን የሚያደርግልን የታመነ አምላክ ጌታ ነው። ገመድ አንገትሽ ላይ እንዳታንጠለጥይ፣ ገመድ አንገትህ ላይ እንዳታንጠለጥል። ክፉ ትልቅ በደል ኃጢአት ነው። ገመድ አንገታችሁ ላይ እንድታንጠለጥሉ የሚናገር ሐሳዊ ነብይ ነው። እረፍት ያለበት መንገድ የሚወስዳችሁ አስመስሎ ይነግራችኋል። ይበቃሻል ኑሮ በቃ። የምን ጭንቀት ነው? የምን ሐዘን ነው? ራስሽን አጥፊ ብሎ የሚናገር ዲያብሎስ ነው። እረፉ እባካችሁ። በአንዳች አትጨነቁ አለ ሐዋርያው ቅዱስ ጳውሎስ። ምን ያደርገን ከዚህ በላይ? በአንዳች አትጨነቁ ብሎ የተናገረው እኮ ቅዱስ ጳውሎስ ነው። ክርስቲያኖች በአንዳች ይጨነቁ ዘንድ አልተጠራም። ለምን? ምንም ነገር ሊያስጨንቀን የሚችለው ምንም ነገር ከእግዚአብሔር ፍቅር፣ ከእግዚአብሔር ምሕረት፣ ከእግዚአብሔር ኃይል የሚበልጥ አይደለም። የኢዮብ መጽሐፍ ተጽፎ ተቀመጠልን አይደል እንዴ? ከኢዮብ በላይ ማን ያስተምረን እንዴ? እግዚአብሔር አምላክ የኢዮብን ታሪክ በመምህራኑ በኩል የሚነግረን እኮ እንደ ኢዮብ ታጋሽ እንድንሆን ነው። ኢዮብ ላይ የደረሰበት ፈተና ዛሬ በመካከላችን የደረሰበት ሰው አለ እንዴ? ልጆቹን አጣ፣ ሀብቱን አጣ፣ ንብረቱን አጣ። ለዛውም ምንም ሳያደርግ ቅዱስ ሰው በእግዚአብሔር ሕግ የሚመላለስ ሰው ሆኖ መከራ በሱ ላይ ተጫነ። ዲያብሎስ ያላደረገው ነገር አለ እንዴ? ኢዮብን ለመፈተን ያልቆፈረው ድንጋይ አለ እንዴ? ያላወጣው ያልቆፈረው መሬት አለ? ያልነቀለው ድንጋይ አለ? ሙሉ ሰውነቱን በቁስል መታው። ጓደኞቹ እስኪሰድቡት ድረስ ሚስቱ እግዚአብሔርን ሰድበህ ሙት ብላ እስክትናገር ድረስ እጅ አልተጫነበትም ኢዮብ። ለምንድነው ከኢዮብ ማንማረው ትዕግስትን? ምርጫ ነው። እሺ አስገድዶ የሚገዛ አምላክ አናውቅም። እኔ ስለ ክርስቲያኑ አምላክ ነው የምናገረው። ስለሌላውማ ሌላው እያጋጨ ክፉ የሆነ
እያጋጨ ነው የሚገዛ። የኔና የናንተ አምላክ በፍቅር የሚጠራ አምላክ ነው። በፊት እሳትና ውሃን አቅርብ ያለው ወደ ወደድከው እጅን ስደድ። በቃ ወደ ምድርም ስፋት ወጡ። የቅዱሳን ሰፈር የተወደደችው ከተማን ከበቡ። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። ያሳታቸው ዲያብሎስ አውሬና ሐሰተኛው ነቢይ ወዳሉበት ወደ እሳቱ ዲን ወደ ዲኑ ባህር ተጣለ። ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ አለ። ይሄንን ነው የምንፈልገው። እኔ ላስፈራራችሁ አይደለም። እኔም ንስሐ ገባለሁ፣ እናንተም ንስሐ እንግባ። እዚህ የማስፈራራት ስራ አይደለም። የእግዚአብሔርን ቃል አንሸቅጥም። እውነቷን እውነት ሐሰቷን ሐሰት ብለን ነው፣ ጨለማ ጨለማ ብርሃንን ብርሃን ብለን ነው። ወዳጆቼ እህቶቼ እያልኩ እናንተን ማባበልበት ጊዜ የለም አይደለም። ብትወዱኝ ብትጠሉኝ ስለራሳችሁ ብትወዱኝ ስለራሳችሁ ጥቅም ብትጠሉኝ ምንም አይመስለኝም። እኔ አንድ የመድኃኒዓለም ከወደደ አወደደ ነው አበቃ። እውነት ግን እንድንነግራችሁ ግዴታ አለብን። በቃ እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው ነው የሚለው። ንስሐ የማይገቡ ስጋው ደሙን የማይቀበሉ ወደ እግዚአብሔር የማይመለሱ ይፈረድባቸዋል። መች ነው የምንነቃው? ፍርድ አለ ክርስቲያኖች፣ እባካችሁን። እግዚአብሔር መሐሪ አምላክ ነው። ምህረቱን ብቻ ግን ሌላ ፈራጅ እንዳልሆነ አድርገን እንዳናስብ። ፈራጅም ነው፣ ደግሞ ፈራጅም ነው። ቀናተኛ አምላክ ነው። እንገዛለን እርሱ። እሺ እንበለው በቃ። አጥቢያ ቤተክርስቲያን ሄደን ንስሐ አባት እንያዝ። ንስሐ አባት የሌለን ንስሐችንን እንናገር። በኋላ በደላችን በቅዱሳኑ ፊት ከሚገለጥ ዛሬ ሁኑ ንስሐ ገብተን ስጋው ደሙን ተቀብለን የቅድስና ህይወት እየኖርን የመንግስቱ ወራሽ እንድንሆን እግዚአብሔር ይርዳል። ይሄንን እንድናደርግ ፕሊስ፣ እኔም እናንተም። ያባከነው ዘመን ይበቃል። ይዘራብን፣ እስቲ ዝራብን በሉት። ዘሪ ሊዘራ ወጣ። ከዛስ በኋላ ዘሩን በመልካም መሬት ላይ ዘራ፣ ያማረ ፍሬ ያፈራ የሚለው ቃል በእኛ እንዲፈጸም አንፈልግም እንዴ? ዘር የተባለ እኮ የእግዚአብሔር ቃል ነው። ይሄ የእግዚአብሔር ቃል በእኛ ይዘራ። እስቲ ዝራብን፣ ቃልህን በልቤ ላይ ዝራ እንበለው ክርስቶስን። ዛሬ እኛ ቃሉም አልተዘራም፣ ቃሉም እንዲዘራብን ፈቃደኛ አይደለንም እኮ። የእግዚአብሔር ቃል ምንማር አለን? እስቲ የእግዚአብሔር ቃል ምንማር በመካከል አለን? እንዲያው ቁጥር እኮ ነው 1 2 3 ምናምን። አብዛኞቻችን አንማርም። ዘሩ እንዲዘራብን እንኳን አንፈቅድም፣ ልባችንን አንሰጥም። ይበቃናል። ከዚህ በኋላ ክርስቲያኖች የመጽሐፍ ቅዱስ ጥናት ዓላማው እኔና እናንተን ወደ ንስሐ መመለስ ነው። የሚያስተምር መንፈስ ቅዱስ እኔና እናንተን፣ ጳላዲዮስን፣ ክርስቶፎሮስን፣ ማርሸትን፣ ዜድን ወደ ንስሐ ሄሉን ሁላችንንም በክርስቶስ እቅፍ ውስጥ ለማቀፍ ነው ዓላማው በቃ። ስለዚህ ንስሐ እንግባው። ዛሬ ይህንን ፍርድ ነው የምናየው። ይሄ ፍርድ ሲገለጥ ነው የምናየው። እሺ ስለዚህ ፍርድ በሰባተኛ ቁጥር 17 ላይ ሰባተኛውም ጽዋውን በአየር ውስጥ አፈሰሰ፣ ከመቅደስም ውስጥ ተፈጽሟል የሚል ታላቅ ድምፅ ከዙፋኑ ወጣ ይላል። አሁን ከ1 እስከ 6 ያለውን ጽዋ ተመልክተናል። ከ1 እስከ 6 ያለውን ጽዋ ተመልክተናል። ሰባተኛውን ጽዋ ነው የምናየው። የመጨረሻውን ፍርድ ነው የምናየው። ኦኬ፣ ሰባተኛው ጽዋ በአየር ውስጥ አፈሰሰ ይላል። ምን ማለት ነው? ሰባተኛው ጽዋ በአየር ውስጥ አፈሰሰ፣ ከመቅደሱም ውስጥ ተፈጽሟል የሚል ታላቅ ድምፅ ከዙፋን ወጣ ይላል። አሁን ይህ የመጨረሻ ጽዋ ነው። የመጨረሻ ፍርድ ሊተላለፍ ነው። ጽዋው በአየር ላይ ነው የፈሰሰው። ምን ማለት ነው? ማብቃቱን ማለቁን ነው የሚናገረው። በቃ የእግዚአብሔር ፍርድ ፍጻሜ መሆኑን ነው የሚናገረው። እንጥፍጣፌ ነው የቀረ። በዚህ የመጨረሻ ፍርድን እንመለከታለን። አሁን ቤተክርስቲያናችን በትርጓሜ ይሄን ክፍል ተመልከቱ ምን ብለው እንደሚያስቀምጡ። በሰባተኛው መንፈቅ ሰባተኛው መልአክ በነፋስ ስራውን በሰራ ጊዜ ከዓለመ መላእክት ከመንበሩ ሰባቱ መላእክት የሚሰሩትን ስራ ደረሰ፣ ተፈጸመ የሚል ቃል ተሰማ ይላል። በቃ ከእግዚአብሔር ዘንድ መቅደስ የሚለው ከእግዚአብሔር ዘንድ መልእክቱ መላኩ ነው። ሰባቱ መላእክት ይዘውት የመጡት ትእዛዝ ስራ ፈጸሙ። ኦኬ፣ የእግዚአብሔርን ፍርድ አስተላለፉ። ኦኬ፣ የመጨረሻው ፍጻሜ መሆኑን ለመግለጽ ነው በአየር ላይ ሆነ የሚለው። ኦኬ፣ ጽዋው በአየር ላይ የፈሰሰ ፍጻሜውን ለመንገር ነው። አለቀ። የእግዚአብሔር ፍርድ ተላለፈ። የመጨረሻው ጽዋ ፈሰሰ፣
ፍርድ ተላለፈ ማለት ነው። ተመልከቱ ታላቅ ድምጽም ሰማው ይላል። ይሄው ታላቅ ድምጽም ሰማው አለ ባለራዩ ሰባተኛው ጽዋ በአየር ውስጥ አፈሰሰ ከመቅደስ ውስጥ ሲል ከእግዚአብሔር ትእዛዝ የወጣው ፍርድ ማለት ነው። ከዛ ተፈጽሟል የሚል ታላቅ ድምጽ ከዙፋኑ ወጣ የእግዚአብሔር ፍርድ ፍጻሜን አገኘ ይላል። መብረቅና ድምጽ ነጎድጓድ ሆነ ትልቅም የምድር መናወጥ ሆነ ሰውም በምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ አልነበረም ከሁሉ በለጠ ይላል። ምን ማለት ነው? አሁን ታላቅ ድምጽ ይላል። ይሄው ታላቅ ድምጽ ሰማው ምን ማለት ነው? ታላቅ ድምጽ ማለት ከእግዚአብሔር የሚወርደው መቅሰፍት ትእዛዝ ፍርዱ ታላቅ እንደሆነ ነው የምናየው። ምን ያህል ከባድ እንደሆነ ተመልከቱ። አቤት የዛች ሰዓት እግዚኦ ማረነ ክርስቶስ። አስባችሁታል? በእግዚአብሔር የፍርድ ወንበር ስንገለጥ ሁላችንም እንዲያው የዛኔ ዛሬ የምናጨበጭብላቸው ሰዎች ለቅሳችንን ይሰሙ ይሆን? ዛሬ የእግዚአብሔር ቃልን አንሰማም ብለን ሄደን ከነሱ ስር ቁጭ ብለን ስንሳደብ ስናጨበጭብላቸው የነበሩ ሰዎች እንዲያው ይሰሙን ይሆን? አቤት የዛች ሰዓት እናት የልጇን ለቅሶ አትሰማም ተብሎ ነው የተነገረ። ዛሬ በአይነ ስጋ የምትመለከቷቸው እናቶቻችሁ አባቶቻችሁ የእናንተን ለቅሶ አይሰሙም። ሁሉም በክርስቶስ የፍርድ ወንበር ይገለጣል። ምንድነው መልሳችን? እስቲ ጎበዝ ምንድነው መልሳችን? ታላቅ ድምጽ ከዙፋኑ ወጣ ይላል። መቅሰፍቱ ምን ያህል ታላቅ እንደሆነ ተመልከቱ። የእግዚአብሔር ፍርድ የእግዚአብሔር ቁጣ በኃጥአን ላይ ምን ያህል ታላቅ እንደሆነ ነው የምንረዳው። የመጨረሻው ፍርድ የሚያሳዝነው ግን በዚህ በሰባተኛውም ጽዋ በፍጻሜውም ወደ እግዚአብሔር የሚመለስ የለም፣ ንስሐ የሚገባ የለም፣ ከእግዚአብሔር ጋር የሚታረቅ የለም። ስለዚህ ምን አለ? ድምፁ ምን አለ? ተፈጽሟል አለ። አሁን እኮ ጎበዝ እኔና እናንተ ተፈጽሟል የሚል ድምጽ ነው እየጠበቅን ያለን። ተፈጽሟል በቃ ንስሐ ገባ ዲያቆን አልገባም፣ ንስሐ ገባ አልገባም። ከዛ ከሰማይ ተፈጸመ ሲል በቃ ሩጫ እንደ አሜሪካን ፖሊስ ነገር ካበቃ በኋላ እንዴ ታስታውሳላችሁ? በማቴዎስ ወንጌል ላይ ቆይ አንዴ ማቴዎስ ወንጌል እንመለስ። ተመልከቱ ማቴዎስ ወንጌል ላይ የተጻፈውን ክፍል እንመልከት። ዛሬ እኮ ጉድ ነው። ምዕራፍ 25 ይሄው በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች አለ። እሺ ከነርሱ 5ቱ ሰነፎች 5ቱ ልባሞች ነበሩ አለ። እሺ ሰነፎቹ መብራታቸውን ይዘው ከነርሱ ጋር ዘይት አልያዙም፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራው በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ፣ ሞቱ ማለት ነው። ኦኬ በሚስጥር በትርጓሜ ስናየው ማለት ነው። እኩለ ሌሊት ሲሆን ድንገት ሙሽራው መጣ። እነሆ ሙሽራው ይመጣል ትቀበሉም ዘንድ ውጡ የሚል ውካታ ሆነ። ቅዱሳን መላእክት መጥተው መለከትን ይነፋሉ። ከተኛንበት እንነሳለን፣ ካንቀላፋንበት እንነሳለን። ከዛስ በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎች ልባሞቹን መብራታችን ሊጠፋብን ነው ከዘይታችሁ ስጡን አሏቸው ተብሎ ተጽፏል። ይቻላል እንዴ? ይቻላል? ጰላዲዮስ ንስሐ ቢገባ ዲያቆን ዛማኑኤል ንስሐ ባይገባ እንዲያው ዲያቆን ጰላዲዮስ ወይ እጄን ይዛ አስገባኝ ይቻላል እንዴ? ቦዝ ወደ ሰርጉ መታደም ይቻላል እንዴ? ጰላዲዮስ ስለ ጰላዲዮስ ይጠየቃል፣ ዲያቆን ዛማኑኤል ስለ ዲያቆን ዛማኑኤል ይጠየቃል፣ ማርሸት ስለ ማርሸት ትጠየቃለች፣ ኤደኑ ትግስት፣ ዜድ ሄሉ፣ ክርስቶፎሮስ ሌሎቻችንም ስለ ስራችን እንጠየቃለን። ግልጽ ነው። እሺ ይሄው ሰነፎቹም ልባሞቹም መብራታችን ሊጠፋብን ነው ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለኛና ለናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ሙሽራው ማን ነው?
ማን ነው ሙሽራው? ኢየሱስ ክርስቶስ። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩት ከእርሱ ጋር ወደ ሰርጉ ገቡ፣ ደጁም ተዘጋ። በቃ አለቀ። አሁን እኛ ደጁ ተዘጋ ከተባለ በኋላ አሁን ብዙዎቻችን ተመልከቱ፣ ብዙዎቻችን የሰነፎቹ በሰነፍ የተመሰሉት በሰነፍ ቆነጃጅት የተመሰሉት የነሱን ባህሪ ነው ገንዘብ ያደረግን። ደጁ ተዘጋ ከተባለ በኋላ ይሄው በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ ይላል። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። በኃጥአን ነው የሚመሰሉት። አላውቃችሁም አለ። ለምንድነው የማያውቃቸው? ለምንድነው የማያውቃቸው? እዚሁ ላይ ትርጓሜውን አስቀምጦልናል። ይሄው የኔና የናንተ ጌታ እዚሁ ላይ ተመልከቱ። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ወረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀበላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደኔ መጥታችኋልና። ጻድቃን መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንህስ? ወይስ ተጠምተህ አይተን መቼ አጠጣንህ? እንግዳ ሆነ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ወይስ ታመህ ወይስ ታስረህ አይተን መቼ ወዳንተ መጣን ይሉታል። ንጉሱም መልሶ እውነት እላችኋለሁ ከሁሉ ከሚያንሱት ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ ያደረጋችሁት ይላቸዋል። በዚያን ጊዜ በግራው ያሉት ደግሞ ይላቸዋል፣ እናንተ እርጉማን። ተመልከቱ እንግዲህ ዘመናቸውን በቀልድ በፌዝ በጨዋታ የጨረሱ የእግዚአብሔር ቃል በልባቸው ላይ እንዲዘራ ልባቸውን ለእግዚአብሔር ቃል አሳልፈው የማይሰጡ ያልሰጡ እናንተ እርጉማን ለሰይጣንና ለመላእክቱ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ። ተርቢያ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬም አልጠየቃችሁኝምና። አያችሁ አይደል? እምነትን ከሥራ ጋር አላስተባበሩ። ስለዚህ ምን ይላቸዋል? እነርሱ ደግሞ ይመልሱና ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነ ወይስ ታርዘህ ወይስ ታመህ ወይስ ታስረህ መቼ አይተን አላገለገልንህም ይሉታል። ያን ጊዜ ብሎ ይጀምራል። ይሄው ቁጥር 45 እውነት እላችኋለሁ ከሁሉ ከሚያንሱ ለነዚህ ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል። እነዚያ ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። በር ይዘጋል ማለት ነው። ከዛ በኋላ አበቃ። ከዛ በኋላ ያለ ለቅሶ፣ ከዛ በኋላ ያለ ጩኸት፣ ከዛ በኋላ ያለ መደብደብ፣ በር መደብደብ ይቻላል እንዴ? ይሄ እንግዲህ ሚስጥራዊ ትርጓሜው ምን ማለት ነው? ከዛ በኋላ ንስሐ የለም። ፍርድ ከተላለፈ በኋላ ንስሐ የለም። በቃ በር ከተዘጋ በኋላ ድብዳቤ፣ ጩኸት፣ ለቅሶ የለም። ምንም የማይጠቅም ጩኸት ነው። መልስ የማያገኝ ጩኸት ነው። ታስታውሳላችሁ በሉቃስ ወንጌል ምዕራፍ 16 ላይ የባለጸጋውና የላዛርን ታሪክ። እኔ ወዳለሁበት እንዳይመጡ ሄጄ ወንድሞቼን ልንገራቸው አለ። ይቻላል እንዴ? መምህራን አሏቸው፣ ሄደው መምህራንን ይስቡ ነው ያለው። አለቀ። አሁንም ይኸው ተፈጽሟል የሚል ታላቅ ድምፅ ከዙፋን ወጣ። አበቃ። ንስሐ የሚገባ የለም፣ ወደ እግዚአብሔር የሚመለስ የለም። ከዚህ በኋላ ተፈጽሟል አለ። በቃ ሰባተኛው ጽዋ ይሄ ነው። ቁጥር 18 ላይ መብረቅና ድምፅ ነጎድጓድም ሆኑ፣ ትልቅም የምድር መናወጥ ሆነ። ሰው በምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ አልነበረም፣ ከሁሉ በለጠ ይላል። ከሁሉ የሚበልጥ ታላቅ መናወጥ ሆነ። አሁን ተመልከቱ፣ መብረቅና ድምፅ ነጎድጓድም ሆኑ ይላል። ኦኬ፣ ይሄንን መቼም ራዕየ ዮሐንስ ተማሪዎች ብዙ ጊዜ ስላስተማርኩ የእግዚአብሔር ፍርድ መገለጥ ምልክት እንደሆነ አይተናል። ለምሳሌ ወደኋላ እንመለስ ካላችሁ ችግር የለም እንመለሳለን። ራዕየ ዮሐንስ ላይ ተመልከቱ። ራዕየ ዮሐንስ ምዕራፍ 4 ላይ በዚህ መልኩ ሲገለጥ አይተናል። ይሄው
ራዕየ ዮሐንስ ምዕራፍ 4 ኦኬ የእግዚአብሔር ፍርድና መገለጥ ምልክት ብለን አይተናል። ራዕይ 4:5 ይኸው ከዙፋኑም መብረቅና ድምጽ ነጎድጓድ ይወጣል፣ በዙፋኑም ፊት 7 የእሳት መብራቶች ይበሩ ነበር፣ እነርሱም 7ቱ የእግዚአብሔር መናፍስት ናቸው ይላል። ኦኬ ይሄ በብዙ ተተርጉሞ አይተናል። አንድ የእግዚአብሔር ፍርድን ምናይ ይሆናል፣ የእግዚአብሔር መገለጥ ምናይ ይሆናል። ራዕይ ዮሐንስ ምዕራፍ 8 ላይም በዚህ መልኩ ተገልጧል። ራዕይ ዮሐንስ ምዕራፍ 8 ቁጥር 5 ላይ ተመልከቱ። መልአኩም ጥናውን ይዞ የመሰዊያውን እሳት ሞላበት፣ ወደ ምድርም ጣለው። ወዴት ጣለው ይላል? ወደ ምድር ጣለው። ከዛ ነጎድጓድ ድምጽም መብረቅም መናወጥ ሆነ ሲል ፍርድን የሚያሳይ ነው። የእግዚአብሔር ፍርድ መተላለፉን የቅዱሳን ጸሎት መሰማቱን የሚገልጽ ክፍል ነው። ራዕይ ዮሐንስ ምዕራፍ 11 ላይም ተጽፎ እና ምዕራፍ 11 ቁጥር 10 ይሄው ምዕራፍ 11 ቁጥር 10 ላይም እነዚህም ሁለት ነቢያት ከምድር የሚኖሩትን ስላሰቃዩ በምድር የሚኖሩት በእነርሱ ላይ ደስ ይላቸዋል፣ በደስታም ይኖራሉ፣ እርስ በርሳቸውም ስጦታ ይሰጣጣሉ። ሄኖክና ኤልያስን ነው የሚናገር። ከዛ በኋላ ከ3 ቀንም ተኩልም በኋላ ከእግዚአብሔር የወጣ የሕይወት መንፈስ ገባባቸው። ሄኖክና ኤልያስ በድናቸውን ጥለው በሄኖክና ኤልያስ በድን ላይ ሰዎች ይደሰቱ ነበረ በሐሳዊው መሲህ ዘመን ጊዜ። ራዕይ ዮሐንስ ምዕራፍ 11ን ባጠናንበት ጊዜ በደንብ ተምረናል ይሄን ክፍል። ከዛ እግዚአብሔር አምላክ የሕይወት መንፈስ ገባባቸው አለ። ተነሱ፣ ከሙታን መካከል ተነሱ፣ ከእግዚአብሔር የወጣ የሕይወት መንፈስ ገባባቸው፣ በእግሮቻቸውም ቆሙ ይላል። ከዛ ታላቅ ፍርሃትን በሚመለከቱት ላይ ወደቀባቸው ካለ በኋላ በሰማይም ወደዚህ ውጡ የሚል ታላቅ ድምጽ ሰሙ። ጠላቶቻቸው እየተመለከቷቸው ወደ ሰማይ በደመና ምን አሉ? ወጡ። በዚያም ሰዓት ታላቅ የምድር መናወጥ ሆነ። ሄኖክና ኤልያስ ላይ እጅ የጫኑ፣ ሄኖክና ኤልያስ በድን ላይ የቀለዱ፣ ሄኖክና ኤልያስ ይዘው የመጡ የእግዚአብሔር ቃል ላይ የቀለዱ ሰዎች ፍርድን ተቀበሉ። በዚያን ሰዓት ታላቅ የምድር መናወጥ ሆነ። ከከተማይቱ 10ኛው እጅ ወደቀ። በመናወጥም 7000 ሰዎች ተገደሉ። የቀሩትንም ፍርሃት ያዛቸው፣ ለሰማዩም አምላክ ክብር ሰጡ ተብሎ ተጽፏል። ስለዚህ መብረቅ ነጎድጓድ የሚለው የእግዚአብሔርን ፍርድ የሚገልጽ ነው። ትልቅም የምድር መናወጥ ሆነ የሚለው እግዚአብሔር አምላክ በሐሳዊው መሲህ በሐሳዊው ነቢይ በዲያብሎስ ላይ የዲያብሎስ መንግስት መፈራረስን ለመግለጽ በዚህ መልኩ ይገልጣል። የምድር መሬት ሲንቀጠቀጥ ከተማ እንደሚፈርስ የምድር መናወጥ ሲሆን የሐሳዊው መሲህ አሰራር የክፉዎች አሰራር ፈረሰ። ኦኬ ፈረሰ። ክፉዎች የተባሉ ለሐሳዊው መሲህ የሰገዱ ፍርድን ተቀበሉ። ስለዚህ መብረቅና ድምጽ ነጎድጓድ ሆነ፣ ትልቅም የምድር መናወጥ ሆነ ይላል። አያችሁ አይደለ? ትልቅም የምድር መናወጥ ሆነ ሲል የሐሳውያን ኃጥአን ስራቸው ፈረሰ። ለምሳሌ መሬት ሲንቀጠቀጥ ከተማ ይፈርሳል አይደል? አይተናል። በተለያዩ ቦታዎች ላይ በመሬት መንቀጥቀጥ ብዙ ከተማዎች ሲወድሙ ሲፈርሱ አይተናል። ትልቅም የምድር መናወጥ ሆነ ሲል በመሬት መንቀጥቀጥ የተመሰለው የሐሳውያን መሲህ የሐሳዊው መሲህ መንግስት ፈረሰች፣ አበቃች። ለ3 ዓመት ከግማሽ ለ1260 ቀናት ኦኬ እንዲገዛ በኢየሩሳሌም ላይ መርገጥን ገንዘብ ያደረገው ሐሳዊው መሲህ መንግስት ፈረሰ። ትልቅም የምድር መናወጥ ሆነ። አንድም ኃጥአን ግብራቸው ፈረሰ፣ ኃጥአን ሐሳባቸው ፈረሰ። መጽሐፍ ምንድነው የሚለው? ከእግዚአብሔር ጋር የሚጣሉ ምን ይላሉ ተብሎ ነው የተጻፈው? ይደቃሉ ተብሎ ነው የተጻፈው። ስለዚህ በትልቅም የእግዚአብሔር ፍርድ በምድር መናወጥ ተመሰለች። ምክንያቱም የኃጥአን ስራ ፈረሰ። ዛሬ እግዚአብሔር አምላክ የክፉዎችን ሐሳብ ያፍርስልን። ኦርቶዶክሳውያን ክርስቲያኖች ቤተክርስቲያን ላይ እጅ ለመጫን የሚነሱ የክፉዎችን ሐሳብ እግዚአብሔር አምላክ ያፍርስልን። የምንፍቅና ትምህርትን ይዘው ወደ ቤተክርስቲያን ለመግባት የሚሞክሩ ክፉ ሐሳባቸው ይፍረስ። አሜን አትሉም እንዴ? እናንተ አሜን እንድትሉን የጫማ ቁጥር ልጥራ? ጉድ እኮ ነው። አሜን በሉ ጎበዞች። ለእንደዚህ ነው አሜን ማለት። ዝም ብሎ አለ በየዩቲዩብ ላይ የጫማሽ ቁጥር ይሄ ነው፣ የስልክ ቁጥርሽ ይሄ ነው። ምን ሊያደርግ ነው የስልክ ቁጥር የሚጠራ? ጉድ እኮ ነው። ዘንድሮ እኮ በቃ መናፍቃን ኃጥአን የምንፍቅና ትምህርት በዙሪያችን ሞልቶ ተቸግረናል እኮ። ደግሞ አሜን ይላል ደግሞ እኮ ለዛም እኮ አያፍርም። የክፉ አሰራር ይፍረስ። የቤተ ክርስቲያን ጠላቶች ሐሳባቸው ይፍረስ። የመሬት መንቀጥቀጥ ከተማን እንደሚያፈርስ በምድር ላይ መጥቶ ከተማን እንደሚያፈርስ የክፉ ሐሳብ ይፍረስ። የኃጢአት ሐሳብ ይፍረስ። የዲያብሎስ ሐሳብ ይፍረስ። የሐሳዊው መሲህ መንግስት
ይፍረስ። ይሄንን የክፉ ሐሳብ መፍረሱን ሲገልጽ ትልቅ የምድር መናወጥም ሆነ ተብሎ ተገልጧል። ኦኬ ለምሳሌ ሐጌን ብናይ ትንቢተ ሐጌ ተመልከቱ። እሺ ትንቢተ ሐጌ የትንቢተ ሐጌ ምዕራፍ 2 ላይ ክፈቱልኝ። ትንቢተ ሐጌ ምዕራፍ 2 ምዕራፍ 2 ከቁጥር 6 ባልሳሳት ይሄው የሰራዊት ጌታ ብሎ ይጀምራል። ተመልከቱ እንግዲህ የሰራዊት ጌታ እግዚአብሔር እንዲህ ይላልና ገና አንድ ጊዜ በቅርብ ዘመን እኔ ሰማያትንና ምድርን ባህርንም የብስንም አናውጣለሁ ይላል። ኦኬ አህዛብን ሁሉ አናውጣለሁ፣ በአህዛብ ሁሉ የተመረጠውን ዕቃ ይመጣል፣ ይህንም ቤት በክብር ሞላዋለሁ ይላል የሰራዊት ጌታ እግዚአብሔር አምላክ። አህዛብ ላይ ፍርድን የሚያስተላልፍ እግዚአብሔር አምላክ ነው። እግዚአብሔር ክንድን ከዘረጋ ፍርድን ካስተላለፈ በእግዚአብሔር ፊት የሚቆም አንድ ሰው አይኖርም። እግዚአብሔር ፍርድ በእግዚአብሔር ፊት የእግዚአብሔርን ፍርድ ተቀብሎ ተፈርዶበት የሚጸና ማንም የለም፣ ይፈራርሳል። ለዛ ነው የሰራዊት ጌታ እንዲላል ገና አንድ ጊዜ ቅርብ ዘመን እኔ ሰማያትና ምድርን ባህርንም የብስንም አናውጣለሁ፣ አህዛብን ሁሉ አናውጣለሁ፣ በአህዛብ ሁሉ የተመረጠውን ዕቃ ይመጣል፣ ይህንም ቤት በክብር ሞላለሁ ይላል የሰራዊት ጌታ እግዚአብሔር። ኦኬ ስለዚህ እግዚአብሔር አምላክ ፍርድን በሁሉ እሱ ሁሉ የእርሱ መሆኑን ነው የምንረዳው። በዚህ ክፍል ላይ ሁሉ የእርሱ ይሆን ንብረት ሀብት ሰውን አያድንም። ኦኬ ሰው የሚድነው በእግዚአብሔር ከለላ ውስጥ ሲከለል ብቻ ነው። ከዚህ ውጪ ከእግዚአብሔር ሰው ሊያመልጥ አይችልም። ይሄን ደግሞ አሁን ከዚህ ክፍል በኋላ ያሉትን ክፍሎች ስናጠና በስፋት ምናይ ይሆናል። ተመልከቱ አንድምታ ትርጓሜያችንን እንይና ከዛ እንትን ይላለን። ያው በደንብ አድርጋችሁ ለምን እንድታነቡ ስለምፈልግ ይታያል በሉኝ የማይታይ ከሆነ። ከዚህ በኋላ መብረቅና ነጎድጓድ ሆነ፣ ይሄው አለ ህልፈተ ዓለም ሆነ። ከዚህ በኋላ መብረቅና ነጎድጓድ ሆነ አለ ህልፈተ ዓለም ሆነ። ዓለም ከተፈጠረ ጀምሮ ሆኖ የማያውቅ ከእንግዲህም የማይሆን ፍጹም መናወጥ ሆነ አለ ህልፈተ ዓለም ሆነ። የእግዚአብሔርን ፍርድ ኃያልነት እንመለከታለን። እሺ ይሄው ራዕየ ዮሐንስ ምዕራፍ 16 እሺ ስለዚህ ትልቅ የምድር መናወጥ ሆነ የሚል የሐሳዊ መሲህ መንግስት መፈራረስን የሚናገር ነው። ሰው በምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ አልነበረም፣ ከሁሉ በለጠ ይላል። እንግዲህ ይሄ የሚነግረን በዘመን ጊዜ ብዙ መናወጥ የምድር መንቀጥቀጥ ሆኗል፣ ብዙ ጥፋት ሆኗል። እስከ ዛሬ ድረስ እንግዲህ ወደኋላ እኔና እናንተ እግዚአብሔር በሰጠን አእምሮ ከፈቀደልን ድረስ እንኳን ወደኋላ መለስ ብለን ብናይ ብዙ መናወጦች፣ ብዙ ሀሪኬኖች፣ ብዙ የምድር መንቀጥቀጥ በሀገራችን ሁሉ ሳይቀር ሆኗል አይደል? እያየን አይደለ? እንዲያውም የሆነ ሰሞን እኔ ባልሳሳት አንድ ዓመት 2 ዓመት በተደጋጋሚ የምድር መናወጥ ነበረ፣ በተደጋጋሚ የምድር መንቀጥቀጥ ነበረ በኢትዮጵያ። ኦኬ ግን እነዛ ሁሉ በምድር ከተፈጠረች ጊዜ ጀምሮ ያሉት መናወጦች፣ ጥፋቶች ኦኬ ኃይላቸው ቢጨመር በዘመን ፍጻሜ ላይ የሚሆነው የእግዚአብሔርን ቁጣ አያክልም እያለ ነው። የመጨረሻው ቁጣ ምን ያህል ኃያል መሆኑን ነው የምናየው። ኦኬ
ለዛ ሰው በምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ አልነበረም። ምን ያህል ፍርዱ ከባድ እንደሆነ ተመልከቱ። ከሁሉ በለጠ ተብሎ ተጽፏል። የእግዚአብሔር ፍርድ የእግዚአብሔር ቁጣ የሚተካከለው የለም። ማን ነው በእግዚአብሔር ፍርድ? ተቆጥተዋል እኮ ነገስታትም ደግሞ እኮ አይደል እንዴ? እነ ሄሮድስ ተቆጥተዋል እኮ፣ እነ ኔሮ እኮ ተቆጥተዋል እኮ፣ ፈርዖኖች ተቆጥተዋል እኮ። የነሱ ቁጣ ግን የእግዚአብሔርን ቁጣ አያክልም። የነሱ ፍርድ የእግዚአብሔርን ፍርድ አያክልም። የእግዚአብሔርን ፍርድ የሚተካከለው የለም። ማን በእግዚአብሔር ፍርድ ፊት ይቆማል? ኦኬ፣ ማን በእግዚአብሔር ፊት ይቆማል? የዘመን ፍጻሜ እቺ ምድር ትጠቀለላለች፣ እቺ ምድር ታልፋለች። በእግዚአብሔር ቁጣ ፊት የሚቆም ማንም የለም። በነገራችን ላይ የጌቶች ጌታ የነገስታት ንጉስ የአምላኮች አምላክ ብለን ክርስቶስን እንጠራው ለዚህ ነው። እሱ ኃያል ነውና የሚተካከል አይደለም። እሱ የአምላኮች አምላክ ነው። ጌታ ብለው ጠርቷል። የነሱ ጌትነት ከእርሱ ጋር የሚተካከል አይደለም። እሱ የጌቶች ጌታ ነው። በእግዚአብሔር የፍርድ ወንበር ስንገለጥ ከሚደርሰው ጥፋት፣ ከሚደርሰው ጩኸት፣ ከሚደርሰው ለቅሶ በኃጥአን ላይ ማለት ነው። አሁን ይሄ ሁሉ ምነግራችሁ በኃጥአን ላይ የሚወርድ ነው። ጻድቃንማ ደስታቸው ነው። ጻድቃንማ እረፍታቸው ነው። ፍቅራቸው የሆነው ክርስቶስን የሚያገኙበት ነው። ሊሄድ ከክርስቶስ ጋር እኖራለሁ ይላል ቅዱስ ጳውሎስ፣ እናፍቃለሁ ይላል። ምክንያቱም ቅዱሳን ክርስቶስን ይናፍቁታል፣ ፍጹም ፍቅርን ገንዘብ አድርገዋልና። አሁን ይሄ ሁሉ ፍርድ የሚወርደው በኃጥአን ላይ ነው። ለጻድቃን ይፈረድላቸዋል እንጂ አይፈረድባቸውም። ፍርድ በኃጥአን ላይ ነው የሚወርደው፣ በኃጥአን ላይ ነው የሚወርደው። ኦኬ፣ ስለዚህ ከሁሉ በለጠ ብሎ ባለራዕዩ ያስቀምጥልናል። ቁጥር 19 ላይ ታላቂቱም ከተማ በሶስት ተከፋፈለች፣ የአህዛብም ከተማዎች ወደቁ፣ ታላቂቱም ባቢሎን የብርቱ ቁጣው ወይን ጠጅ የሞላባትን ጽዋ እንዲሰጣት በእግዚአብሔር ፊት ታሰበች ይላል። ኦኬ፣ ታላቂቱ ባቢሎን ወይም ታላቂቱ ከተማ ይለዋል። ታላቂቱ ከተማ ብሎ የሚጠራው አሁን አንዳንድ ሊቃውንት ኢየሩሳሌም እንደሆነ ይነገራል። ምሳሌ ግብፃውያን መተርጉማን ስትመለከቱ ቄስ ቴዎድሮስ ማላቲ በፓትሪስቲክ ኮሜንታሪያቸው ላይ ምን ብሎ እንዳስቀመጡ አሳያችሁ። The fall of the great city points to the holy city, which is the fall of great city points to the holy city Jerusalem, which became no more holy because of the Antichrist who uses her as a satanic center to spread his misleading ይላል። አሁን ቄስ ቴዎድሮስ ማለት የግብፃውያን መተርጉማን ይህን ክፍል ሲተረጉሙ እችን ከተማ ታላቂቷ ከተማ የተባለች ኢየሩሳሌም ናት። ለምንድን ነው ታላቅ የተባለችው? አንደኛ ድንቅ ታላላቅ ታምራት በእርሷ ተደርገዋልና። ኦኬ፣ ሁለተኛ ታላቅ የተባለው የኔና የእናንተ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤት ነው የተሰቀለው፣ ቤት ነው የተወለደው፣ ቤት ነው የተሰቀለው፣ በቤተልሔም ተወለደ አይደለ? በቀራንዮ ላይ ተሰቅሎባታልና ታላቅ ተብላ ትጠራለች። ግን ይላሉ the fall of the great city እቺ ታላቂቷ ከተማ ወደቀች የተባለችው ኢየሩሳሌም ናት ካሉ በኋላ which became no more holy አሉ። ምን ማለት ነው? ይሄ ቅድስናዋን አጣች። ለምን? because of the antichrist ሐሳዊው መሲህ፣ ስሙ፣ ሐሳዊው መሲህ በደንብ አድርጋችሁ ስሙ። ሐሳዊው መሲህ ነግሶባት በዚች ከተማ ላይ ፈቃዱን ፈጽሞባታል ብለው የሚናገሩ አንዳንድ ሊቃውንት አሉ። ኦኬ፣ ስለዚህ ግብፃውያን መተርጉማን። ሌላው ይሄንን ቦታ እቺ ታላቅ የተባለች ሮም ብለው ደግሞ የሚጠሩ አሉ። ኦኬ፣ ባቢሎን እንመለስ። ታላቂቱም ከተማ በሶስት ተከፋፈለች። አንድም ደግሞ ሮም ብለው የሚናገሩ አሉ፣ ለሮም የሚሰጡ አሉ። ለምሳሌ ታላቂቱን ለኢየሩሳሌም ወይም ለሮም ይላሉ። ሮም በአሕዛብ መንግስት የምትመሰለው ለሮም ይሰጣሉ። ኦኬ፣ ሮም የሚሉበትን ምክንያት ደግሞ ሲያስረዱ ሮማውያን
በመጨረሻው ዘመን የዓለም ስርዓት የምትዘረጋውና የምትመራው ሮም የኃጢአት ሁሉ መመንጫና ማስፋፊያ ሮም ብለው ያስቀምጣሉ። አንዳንድ ሊቃውንት አሜሪካንን ብሎ የሚያስቀምጡ አሉ። ኦኬ፣ ይሄ እንደ እይታ ታዩታላችሁ። ብቻ ሮምም የሚሉት ምክንያት ሮም የአምልኮተ ቄሳር ይደረግም ነበረ። ኦኬ፣ ይሄ ክላሲካል ሚቶሎጂ ግሪኮ ሮማን ካልቸር፣ እነ ጁፒተር ይመለኩባት ነበር፣ ጣዖት ይመለክባት ነበር። የተለያዩ ለምሳሌ አርኪኦሎጂስቶች ሮም ፓምፔ የምትባል ሲቲ አርኪኦሎጂስቶች ቆፍረው አውጥተዋል እና እዛ ሲቲ ላይ በግርግዳው ላይ ምን ላይ የብዙ የዝሙት አይነት ነገሮች ሁሉ ይደረጉ ነበረ። የኃጢአት መናኸሪያ ነበረች ሮም። ስለዚህ በሮም ወይም ኢጣሊያ ሮም የኃጢአት መመንጫ ስለነበረች በዘመኑ እቺ ከተማ ሮም ናት ብለው የሚናገሩ አሉ። በዘመኑ ደግሞ አሜሪካንም ብለው የሚናገሩ አሉ። ለኃጢአተኞች ከተማ ሐሳዊ መሲህ ለሚሰለጥንባቸው ከተሞች ይሰጣሉ። ኦኬ፣ ይሰጣሉ። ባቢሎንም ብለው የሚያስቀምጡ አሉ። አንድምታ ትርጓሜያችንን እንመለከታለን። አንዴ ይህንን ማየት ያስፈልጋል። ደጊቱ ሀገር ባቢሎን በኃጢአት ከተማ፣ ግብፅ በኃጢአት ከተማ ይመሰላሉ። በምሳሌ ደጊቱ ሀገር ባቢሎን ከሶስት ተከፈለች አለ፣ መከራው በሶስት ወገን ስለመጣባት፣ አባር ቸነፈር ጦር አንድም ሶስት ወገን ሆነው ስለሰፈሩባት፣ ሐሳዊው መሲህ ሰፍሮባታል። ከዛ በኋላ ደግሞ ይቀጥሉና ቤተ አይሁድ አንድ ወገን ያላመኑት አይሁዳውያን በክርስቶስ ላይ እጅ የጫኑ እነሱን ቤተ አይሁድ አንድ ወገን፣ አህዛብ አንድ ወገን፣ ኦኬ፣ ምዕመናን አንድ ወገን ብለው ቤተ አይሁድ ያላመኑ ሰዎች፣ አህዛብ አንድም ደግሞ ይቀጥሉና ሐሳዊው መሲህ ስለሰፈረባት በሶስት ተከፋፈለች ተብሎ ተነገረ ብለው ኢትዮጵያ ሊቃውንት ደግሞ በዚህ መልኩ ያብራራሉና ይህንን ማየት መረዳት የተገባ ነው። ስለዚህ ታላቂቷ ከተማ በሶስት ተከፋፈለች፣ የአህዛብም ከተማዎች ወደቁ ይላል። የአህዛብም ከተማዎች ወደቁ። የአህዛብ ከተማዎች ወደቁ የተባለው ምንድን ነው? አህዛብ የሚለው ሐሳብ እዚህ ጋር አህዛብ የሚለው ኮንሴፕት ከከተማው ጋር አይደለም። እግዚአብሔር አምላክ የአህዛብም ከተሞች ወደቁ ማለት እግዚአብሔርን ያልተቀበሉ፣ እግዚአብሔርን ያላመለኩ፣ አምልኮተ ጣዖት የሰፈረባቸው። ኦኬ፣ አምልኮተ ለምሳሌ ግሪካውያንን ብትመለከቱ እነ ዙስ እነ ፖሳይደን የመሳሰሉ ጣዖትን የሚያመልኩ እና አፖሎ የመሳሰሉ ጣዖትን ዛሬ ድረስ የሚያመልኩ አሉ። እና አርጤምስን የመሳሰሉ ጣዖታትን የሚያመልኩ አሉ። እነሱ ትልቅም ይቅርታ የአሕዛብም ከተሞች ወደቁ፣ እግዚአብሔርን የማያውቁ ከተሞች ወደቁ። አንድም እግዚአብሔርን ያላመነ በቤተክርስቲያን ህብረት ውስጥ የሌለ ኦኬ እግዚአብሔርን ኢየሱስ ክርስቶስን አንተ እውነተኛ አምላክ ነህ፣ ቤዛ ነህ፣ መድኃኒቴ ነህ፣ አንተ መሲህ ነህ ብሎ ያላመነ ሰው እርሱ ምን ወደቀ። ኃጢአተኞች ወደቁ። ታላቂቱም ባቢሎን የብርቱ ቁጣ ወይን ጠጅ የሞላባትን ጽዋ እንዲሰጣት በእግዚአብሔር ፊት ታሰበች። ስለዚህ አሁን ለምሳሌ ከዚህ በኋላ ታያላችሁ ደሴቶችም ሁሉ ሸሹ፣ ተራሮችም አልተገኙም ይላል። አሁን ደሴት የተባሉ እነማን ናቸው፣ ተራሮች የተባሉ እነማን ናቸው የሚለውን ሐሳብ እናያለን። ግን በጠቅላላው የእግዚአብሔርን ፍርድ እያየን ያለ ነው። እግዚአብሔር አምላክ የእግዚአብሔር ፍርድ ሲያወርድ ነው የምናየው። ኦኬ ቁጥር 20 ላይ ደሴቶችም ሁሉ ሸሹ፣ ተራሮችም አልተገኙም ይላል። አሁን ቁጥር 21 እናያለን። ከዛ ወደ ራዕይ ዮሐንስ ምዕራፍ 6 እናያለን። ምክንያቱም 18 19 20 ራዕይ ዮሐንስ ምዕራፍ 6 ላይ ትርጓሜውን እናየዋለን። ኦኬ እንመለሳለን። ስለዚህ ታገሱ በደንብ። ደሴቶችም ሁሉ ሸሹ፣ ተራሮችም አልተገኙም። ኦኬ ደሴቶች ይላሉ አንዳንድ ሊቃውንት። ደሴት የተባሉ በደሴት የተመሰሉ ለብቻቸው ተነጥለው የሚኖሩ ሀብት ንብረት ያላቸው ሰዎች ናቸው። ከሰው ተለይተው የሚኖሩ ማለት ነው ብለው የሚተረጉሙ አሉ። ደሴቶች ሁሉ ሸሹ። በተራራ የተመሰሉት ደግሞ ይላሉ ያለውን እይታውን እንድትረዱ ነው። ብዙ ይተረጉማል፣ በኋላ እናየዋለን። ተራሮችም አልተገኙም ሲል በተራራ ደግሞ የሚመሰሉ ትዕቢተኞች፣
የሆኑ ሰዎች፣ ኩራተኞች የሆኑ ሰዎች እነዚህ ሰዎች በተለያየ ቦታ ያሉ በአራቱም የምድር ማዕዘናት ያሉ ሰዎች ፍርድን ተቀበሉ ብለው የሚተረጉሙ አሉ። ኦኬ፣ በደሴት መስለው በተራራ መስለው የሚተረጉሙ አሉ። ቁጥር 21 ላይ ከመሄደ በፊት እዚህ ጋር ትንሽ እንቆይና እናያለን። ወደኋላ እንመለስና አንዴ ታገሱኝ። ራዕየ ዮሐንስ ምዕራፍ 6 ላይ እናያቸውን እነዚህን ደሴት የተባሉ ተራሮች የተባሉ ይኸው ምዕራፍ 6 ተመልከቱ ከቁጥር 12 ይኸው ስድስተኛው ማህተም በፈታ ጊዜ አየሁ፣ ታላቅ የምድር መናወጥ ሆነ፣ ፀሐይ እንደማቅ ጠጉር ጥቁር ሆነ፣ ጨረቃም በሞላው እንደ ደም ሆነ ካለ በኋላ በለስም በብርቱ ነፋስ ተናውጣ ቃሪያዋን ፍሬ እንደምትጥል የሰማይ ከዋክብት ወደ ምድር ወደቁ አለ። ከዛ ሰማይም እንደ መጽሐፍ ተጠቅልሎ አለፈ። አሁን የእግዚአብሔር ፍርድን ተመልከቱ። ሰማይም ይላል እንደ መጽሐፍ ተጠቅልሎ አለፈ፣ ተራሮችም ደሴቶችም ሁሉ ከስፍራቸው ተወሰዱ ይላል። አያችሁ፣ ተራሮችም ደሴቶችም ሁሉ ከስፍራቸው ተወሰዱ። ተራራዎች ደሴቶችም ሁሉ ከስፍራቸው ተወሰዱ። በተራራ የተመሰሉ የሚኖሩ ኦኬ። ይሄ የሚያሳየው ማንም ከእግዚአብሔር ፍርድ እንደማያመልጥ። አንዳንድ ሰው እኔ በጣም የሚገርመኝ አንድ ነገር አለ። በዚሁ በ2012 እዚህ አሜሪካን ሀገር ዘመን ፍጻሜ ዓለም ሊያበቃ ነው ብሎ 2012 ላይ የሚገርማችሁ አረ በቅርቡም አይ ቲንክ 2020 ላይም እንደዚህ ሆኗል። 2012 2020 ላይ አስተውላችሁ ከሆነ ሰዎች ሾፒንግ ሴንተር ሄደው ውሃ ሲገዙ ምግብ ሲገዙ በቃ የማይገዙት ነገር የለም። ቆይ እኔ ግን የሚገርመኝ ነገር ፍርድ ቢመጣውን ከእግዚአብሔር ፍርድ የገዛነው ውሃና የቆፈርነው ቤዝመንት ሊያተርፈን ነው? ይሄ ምድር እኮ ያልፋል እኮ ሀብታችን ያተርፈናል። ክርስቲያኖች የሚቀር የለም። ተራሮችም ደሴቶችም ሁሉ ከስፍራቸው ተወሰዱ ይላል። የሚቀር የለም እና እንዲያው ሊተርፉ የሚመስላቸው ሰዎች አሉ። ይህ እንዴኮ አሁን የእግዚአብሔር ፍርድ ቢመጣ የገዛነው ሀብታችን ንብረታችን የገዛነው ቪላ በደሴት ላይ ገዛነው ቤቱን ምድር ላይ ገዛነው ቤቱን ቆፍረን ኖርን አናመልጥም እኮ አናመልጥም። ተራራም ያክል ሀብት ቢኖርን እንደ ደሴቶች ከሰው ተለይተን ብንደበቅ ምን አንልም አናመልጥም እንዴ። ቅዱስ ዮሐንስ ፍጥሞ በምትባል ደሴት ውስጥ ቁጭ ብሎ እኮ ነው ክርስቶስ መጥቶ እኮ ያናገረው አይደል እንዴ? አመልጧል እንዴ? ደሴት ስለተቀመጠ ከጌታው እንዳያገናኝ አድርጎታል ደሴት። ቆይ እግዚአብሔር አምላክ ደሴትና ተራራ ይከለክለዋል እንዴ? ተራራውን ያቆመ ማን ነው? እርሱ እኮ ነው። ስለዚህ ተራሮችና ደሴቶች ሁሉ ከስፍራቸው ተወሰዱ ይላል። ይቀጥልና የምድር ነገስታትም ተመልከቱ፣ መኳንንት፣ ሻለቃዎችም፣ ባለጠጋዎችም፣ ኃይለኛዎችም፣ ባሪያዎችም፣ ጌቶችም ሁሉ በዋሾችና በተራሮች አለቶች ተሰወሩ ይላል። አሁን እዚህ ጋር ከቅዱስ ጳውሎስ ቃል ጋር አንዴ የምናየው አንድ ነጥብ አለ፣ በንጽጽር እናየዋለን። ቅዱስ ጳውሎስ ምንድነው የተናገረው? ቅዱሳን አንዴ የቅዱስ ጳውሎስ በሮሜ መጽሐፍም የዕብራውያን መጽሐፍ ላይ ያለውን ክፍል ሮሜ ምዕራፍ 8 ቁጥር 35 ጀምሮ እናያለን ምን ብሎ እንደተናገረ። ኦኬ መጀመሪያ ሮሜ ምዕራፍ 8 ልክፈቱልኝ። ሮሜ 8 ይኸው ቁጥር 35 ከክርስቶስ ፍቅር ማን ይለየናል አለ። መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን አለ። ከዛ ስላንተ ቀኑ ሁሉ እንገደላለን አለ። እንደሚታረዱ በጎች ተቆጠርን ተብሎ ተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን አለ። ሞት ቢሆን ህይወትም ቢሆን መላእክትም ቢሆን ግዛትም ቢሆን ያለውም ቢሆን የሚመጣም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ አለ። አሁን ራዕየ ዮሐንስ ላይ ደግሞ የምድር ነገስታት፣ መኳንንት፣ ሻለቆች፣ ባለጠጎች፣ ኃይለኞች፣ ባሪያዎች፣ ጌቶች ሁሉ በዋሾችና በተራሮች አለቶች ተሰወሩ ይላል። ክርስቲያኖች ላይ እጅ ጭኖ የነበሩ ነገስታት፣ ይገድሉ የነበሩ ነገስታት፣ እነ እስጢፋኖስን በድንጋይ ደብድበው የገደሉ
መኳንንቶች ኦኬ ምድር ያጨበጨበችላቸው ቄሳሮች እነ ኔሮ ክርስቲያኖችን እያቃጠሉ ጨለማ በሮም ምድር ሲመጣ ፀሐይ ስትጠልቅ ኦኬ ክርስቲያኖችን እያቃጠለ እንደ ብርሃን ይጠቀም ነበር ኔሮ። ታሲተስ የሚባል የሮማን ሂስትሪ ጸሐፊ ነው። ኦኬ ግቡና አንብቡት። በምን ያህል አሰቃቂ እነ ጴጥሮስን ዘቅዝቆ እየገደለ እነ ጳውሎስን በሰይፍ እየመታ ይሄ ሁሉ መከራ ያጸኑባቸው አሁን በፍርድ ሰዓት ምን ይላሉ? የምድር ነገስታት፣ መኳንንት፣ ሻለቆችም፣ ባለጠጋዎችም፣ ኃይለኛዎችም፣ ባሪያዎችም፣ ጌቶችም ሁሉ በዋሾችና በተራሮች አለቶች ተሰወሩ። አያችሁ ከእግዚአብሔር ፍርድ መሸሽን እንዴት ገንዘብ እንዳደረጉ ተመልከቱ። ይቻላል አለት ውስጥ ቢደበቁ፣ ዋሻ ውስጥ ቢደበቁ፣ በተራሮች ላይ ቢቅበዘበዙ ይቻላል? ይቻላል ክርስቲያኖች? አይቻልም። ከእግዚአብሔር ፍርድ ማንም አያመልጥም። ለምን ደሴት ላይ ሄዶ አይኖርም? ለምን በተራራ ስር አይደበቅም? እግዚአብሔር አምላክ ይፈርዳል። ቅዱስ ጳውሎስ እንደነገረን በዕብራውያን መልእክቱ ላይ ዓለም አልተገባቻቸውምና በዋሻዎች በተራሮች ላይ ቅዱሳን እንደኖሩ እንደተመላለሱ ጽፎልናል። አሁን ደግሞ እጅ የጫኑባቸው ሰማዕታቱ ላይ ቅዱሳኑ ላይ እጅ የጫኑባቸው ነገስታት እነሱ ደግሞ መቅበዝበዝ ይጀምራሉ። በዘመን ፍጻሜ ክርስቲያኖችን ሲገፉ የነበሩ ክርስቲያኖች ላይ እጅ ሲገፉ የነበሩ ክርስቶስን ከከተማ ውጭ አውጥተው የሰቀሉ እስጢፋኖስን ከከተማ ውጭ አውጥተው በድንጋይ ደበደቡ። እነሱ ከተማ ከተባለች ከኢየሩሳሌም ወጥተው ይፈረድባቸዋል። አሁን ተመልከቱ። በዋሾችና በተራሮች አለቶች ተሰወሩ ይላል። እስቲ ዋሾችና ተራራዎች አለቶች ምን ብለው እንደሚመልሱላቸው ተመልከቱ። ተራራዎችና አለቶችንም በላያችን ውደቁ፣ በዙፋኑም ከተቀመጠው ፊት ከበጉም ቁጣ ሰውሩን አሏቸው። እነሱስ ታላቁ የቁጣው ቀን መጥቷልና ማንስ ሊቆም ይችላል አሏቸው። ደብቁን፣ ሸፍኑን ከእግዚአብሔር ፍርድ ብለው በተራሮች ኦኬ በዋሻዎች መደበቅን ቢሹ ፍጥረት አውጥታ ፍርድ አደባባይ ላይ ታቆማለች ማለት ነው። ማን ነው በእግዚአብሔር የፍርድ ወንበር ታላቁ የቁጣው ቀን መጥቷልና ማንስ ሊቆም ይችላል አሏቸው ይላል። አይቻልማ። በተራራ በዋሻ ባለቶች ተሰወሩ። አንድም ንብረታቸው፣ ሀብታቸው፣ ባለጠግነታቸው ሊያድናቸው አይችልም። ገንዘባችንን ሰውርን፣ ሀብታችንን ሰውር አይችልም። ሁሉ ነገስታት በእግዚአብሔር ፍርድ ፊት ይቆማሉ። አንድም በዋሻ በተራሮች አለቶች ተሰወሩ፣ ተደበቁ የእግዚአብሔርን ቁጣ አይተው። ግን ማንም ከእግዚአብሔር ቁጣ ሊያመልጥ አይችልም። ፍርድን እንደሚቀበል ነው የሚናገረው። ራእይ 16 ላይም ይህንኑ ነው ደግሞ የሚያሳየን ይህንኑ ነው። ያው ደሴቶችም ሁሉ ሸሹ፣ ተራሮችም አልተገኙም። ማንም ከእግዚአብሔር ፍርድ ሊሸሸግ ሊያመልጥ አልቻለም። ሁሉም በእግዚአብሔር ፍርድ ፊት ቆሙ። አሁን በሚዛንም ይላል ቁጥር 21 ላይ በሚዛንም አንድ ታላንት የሚያህል ታላቅ በረዶ በሰዎች ላይ ከሰማይ ወረደባቸው። ሰዎችም ከበረዶ መቅሰፍት የተነሳ እግዚአብሔርን ተሳደቡ። መቅሰፍቱ እጅግ ታላቅ ነውና አንድ ታላንት 3 ፈረሶች ላይ የሚያህል ነው ይላል። ምን ማለት ነው? አንድ ታላንት ማለት የክብደት መለኪያ ነው። የክብደት መለኪያ ነው ይላሉ አባቶቻችን። ኦኬ የክብደት መለኪያ ነው አንድ ታላንት። አንዳንድ መጽሐፍ ላይ 34.27 ኪሎ ግራም ይመዝናል። 34.27 ኪሎ ግራም ይመዝናል። ምናልባት ከተሳሳትኩ እናንተ ታርሙኛላችሁ። ኦኬ ወይም ደግሞ በሐዲስ ኪዳን ይላሉ ደግሞ የገንዘብ መጠን ሆኖ ይነገራል። ለምሳሌ አንድ ታላንት 6000 ድራክማ ያህል ነበር ብለው ያስቀምጣሉ። አሁን ይሄ የሚያክል በረዶ በሰዎች ላይ ከሰማይ ወረደባቸው ይላል። የበረዶ መውረድ የሚናገረው ፍርድን ነው። የእግዚአብሔር ቁጣ ኃያልነትን ያሳያል። ስለዚህ በአንድ ሰው ላይ 34 ኪሎ ግራም ወርዶ ያ ሰው ይተርፋል አይተርፍም? አይተርፍም አይደለ?
ከፍርዱ የሚያመልጥ ማንም እንደሌለ ነው የምትረዱት። ኦኬ፣ ከፍርዱ የሚያመልጥ ማንም እንደሌለ ነው የምንረዳው። ኦኬ፣ የፍርዱ ከባድ መሆኑን እንድትረዱ ነው አሁን በዚህ መልኩ እየተገለጠ የምንማረው ምን ያህል ከባድ ፍርድ እንደሆነ። ሰው እንዴት 34.27 ኪሎ ግራም ወርዶበት አይተርፍም አይደል? በጣም ነው የሚጎዳ። ስለዚህ ሰዎች በኃጢአታቸው ምክንያት በበደላቸው ምክንያት እንደሚጎዱ ነው የሚገልጸው። እግዚአብሔርን ተሳደቡ መቅሰፍቱ እጅግ ታላቅ ነውና ለአንድ ታላንት 3 ፈረሱን ላይ የሚያህል ነው ደግሞ ይላሉ። ክብደቱን ነው የሚያሳየው። ግን እነሱ ይሄ ፍርድ ሲወርድባቸው ምን አደረጉ? እግዚአብሔርን ተሳደቡ። ኦኬ፣ ከእግዚአብሔር ቁጣ ሲወርድባቸው እግዚአብሔርን ተሳደቡ ተብሎ ተጽፏል። ይሄው ከበረዶ መቅሰፍት የተነሳ እግዚአብሔርን ተሳደቡ፣ መቅሰፍት እጅግ ታላቅ ነውና አንድ ታላንት 3 ፈረሱን ላይ የሚያህል ነው ይላል። ታስታውሳላችሁ በዘመነ ኖህ እንደነበረ እግዚአብሔር በሰማያትን ከፍቶ የጥፋት ውሃን ሲያመጣ እግዚአብሔርን ይሳደቡ ነበረ። ኦኬ፣ ሰዶምና ገሞራን ተመልከቱ። እስከ ፍጻሜው እስከ መጨረሻው ጥፍጣፌ ድረስ እግዚአብሔርን ይሰድቡ ነበር። ኃጥአን እንደዚህ ነው። የንስሐ ልብ የላቸውም። ንስሐ መግባትን አይፈልጉም። ዛሬም በእኛ ህይወት ደግሞ እናምጣው። በእኛ ህይወት ሰው መቃብር እስኪወርድ ድረስ ንስሐ ማይገቡ እኮ አሉ። ስጋው ደግሞ ማይቀበሉ አሉ። እነሱ ግን ከእግዚአብሔር ይሄ ታላቁ ኃይለኛው የእግዚአብሔር ፍርድ ይወርድባቸዋል። ኦኬ፣ እግዚአብሔርን የሚሳደብ ደግሞ ምን ተብሎ ነው የተጻፈው? ዘሌዋውያን ምዕራፍ 24 ላይ እግዚአብሔርን የሚሳደብ በዘመነ ብሉይ ምን ይደረግ ነበር? ይገደል ነበር። ይሄው ዘሌዋውያን ምዕራፍ 24 ቁጥር 16 ምንድነው ተብሎ የተጻፈው? ዘሌዋውያን ስንት አልኳችሁ? 24 16 ይሄው የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል፣ ማህበሩም ሁሉ ይውገሩት፣ መጻተኛ ወይም የሀገር ልጅ ቢሆን የእግዚአብሔር ስም በሰደበ ጊዜ ይገደል። ይሄ በዘመነ ብሉይ ነው። ዛሬ ላይ እግዚአብሔርን ስም የሰደበ እግዚአብሔር የምሕረት ጊዜ ይሰጠዋል። አልመለስ ካለ በፍርድ ቀን ይሞታል ማለት ነው። ከእግዚአብሔር ክብር ይርቃል ማለት ነው። ከእግዚአብሔር ክብር ይርቃል። ስለዚህ በራዕየ ዮሐንስ ምዕራፍ 16 ላይ ሰዎቹን ከበረዶ መቅሰፍት የተነሳ እግዚአብሔርን ተሳደቡ ይላል። ስለዚህ ሞቱ ማለት ነው። ከእግዚአብሔር መንግስት ራቁ፣ ከእግዚአብሔር ተለዩ። ኦኬ፣ ከእግዚአብሔር ህብረት ወጡ፣ ፍርድን ተቀበሉ። እስከ ፍጻሜው ድረስ ንስሐ አልገቡም፣ ከእግዚአብሔር ጋር አልታረቁም፣ አልተመለሱም። ይሄው እንዲያው ግብፃውያን መተርጉማን ተመሳሳይ አሁን ያልኳችሁን ይሄው በዚህ መልኩ ነው። this heavy hailstone coming from heaven is but a metaphor. ኦኬ፣ ሜታፎራዊ አነጋገር፣ ምሳሌያዊ አነጋገር ነው። በረዶ ወረደ ሲል የእግዚአብሔርን ፍርድ ክብደት ለማሳየት ነው ይላሉ። to reveal the severity of God's anger which destroys the world የሚለው ዓለማውያን ሰዎችን የሚያጠፋ የእግዚአብሔር በረዶ ብሎ ፍርዱ ከባድ መሆኑን ለመግለጽ የተገለጠ ነው። ኦኬ፣ ይሄው ዘሌዋውያን ምዕራፍ 24 ቁጥር 16 ላይ እግዚአብሔርን የሰደበ ይገደል የሚል ቃል አለ አይደል? እሱን አንስተው ያስቀምጡታል። as the law commanded the stoning of those who blaspheme God so heaven stoned them with the divine anger ይላል። በብሉይ ኪዳን እግዚአብሔርን የሰደቡ በድንጋይ ተደብድበው እንደሚሞቱ አሁን ደግሞ ምሳሌው እግዚአብሔርን የሚሳደቡ እነዚህ ዓለማውያን ኃጥአን ከእግዚአብሔር በወረደ ፍርድ ተመተው
ይሞታሉ። ከእግዚአብሔር ክብር ይርቃሉ ማለት ነው። ከእግዚአብሔር ክብር ይርቃሉ። የፍርድ ሰዓት የሚሆነው ነው። እግዚአብሔር አምላክ ዛሬ ላይ እኛ እግዚአብሔርን ዕለት ዕለት ከቃሉ እየራቅን እየሰደብን ነው። የንስሐ ጊዜ ይሰጠናል። እምቢ ካልን ግን በመጨረሻ ከእግዚአብሔር በሚወርድ በበረዶ በተመሰለ ለምን በበረዶ ተመሰለ? ፍርዱ ምን ያህል ከባድ እንደሆነ ለመግለጽ ነው። በበረዶ በመሰለ ፍርዱ መጥቶ ይገድለናል። ማለትም ከእግዚአብሔር ክብር እንርቃለን። መንግስተ ሰማያት ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ወረሱ የሚለውን ቃል አንሰማም። የሰው ልጅ ደግሞ ከእግዚአብሔር ከተለየ በቃ ሞተ። የሞት ሞት እውነተኛ ፍጹም ሞት ይሞታል ማለት ነው። ይሄ ዝም ብሎ ከስጋ የሚሞተው እሱ አይደለም እያወራን ያለነው። ፍርድ ሲቀበል ሰው ይሞታል። አሳ ከውሃ ውስጥ ወጥቶ እንደማይኖር ሰው ከእግዚአብሔር ተለይቶ መኖር አይችልም። ክርስቲያኖች እግዚአብሔር አምላክ ከዚህ ፍርድ ይጠብቀን። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ሕይወታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ንጽሕት ድንግል ማርያም ጸሎቷ ምልጇ ከኔና ከእናንተ ጋር ይሁን። ንስሐ ገብተን ስጋው ደሙን ተቀብለን የመንግስቱ ወራሽ እንድንሆን እግዚአብሔር አምላክ ይርዳን። ኦኬ፣ እግዚአብሔር ይርዳን። ራዕየ ዮሐንስ ምዕራፍ 16 ተፈጸመ። ራዕየ ዮሐንስ ምዕራፍ 16 ተፈጸመ። በመጨረሻ ይኸው ስለበረዱ መቅሰፍትነት ስለበረዱ መቅሰፍት ሰዎች መሐሪ ወመስተሃል የተባለ ስመ እግዚአብሔርን ጽኑ ጨካኝ አሉ። መቅሰፍትነቱ ጽኑ ነውና ይላሉ አባቶቻችን። የእግዚአብሔር ፍርድ ጽኑ ነው። የእግዚአብሔር ክንድ ጽኑ ነው። ክርስቲያኖች እኔም እናንተም ንስሐ ገብተን በእውነተኛ ንስሐ በተሰበረ ልብ ወደ ቤተክርስቲያን መጥተን የእግዚአብሔር መንግስት ወራሽ እንድንሆን እግዚአብሔር ራዕየ ዮሐንስ ምዕራፍ 16 ጨርሰናል። ምዕራፍ 17 ሰኞ ይቀጥላል ማለት ነው። ስለዚህ እግዚአብሔር አምላክ ይባርካችሁ። ሁላችሁንም እጅግ አድርጌ ያመሰግናለሁ። ወዳችኋለሁ። አብረውን እጅግ